ሄለን በህፃናቶች ላይ የምታደርገው ነገር ታወቀባት። አዶናይ እያስፈራራት ይገኛል። የቤሉልና የኑኑ ጉዳይ አልቆለታል። ኤልሻዳይ ሁሉንም ነገር ለቤሉል አስረድተዋለች። ኑኑ እንደተመረዘች እና የኤችአይቪ ተጠቃሚ እንደሆነች ተናግራለች። ታዲያ እያንዳንዱን ነገር ቤሉል ሲያውቅ ምን ይፈጠር ይሆን? አሁን ላይ ኑኑ የሆነ ሰው እንዳስፈራራት እና ከቤሉል እንድትርቅ ያደረጋት ሰው እንዳለ ቤሉል አውቋል። ግን ኑኑን ሲጠይቃትና ሊረዳት ቢሞክርም እሷ ግን ማስረዳት አልፈለገችም። ኑኑ በቃ ከሱ መራቅ ነው ያለብኝ ብላ ወስናለች። በእርግጥም አሁን ላይ ከአዶናይ ጋር መሆን የፈለገችው ቤሉል ከሷ እንዲርቅ ስለፈለገች እንጂ አዶናይን አትፈልገውም። እናም እሷም የምትወደው በአሁኑ ቤሉልን ይመስላል። ሁልጊዜ ከሱ ጋር ስትሆን ደስተኛ ናት። ደግሞም በአጋጣሚዎች ሁሉ ከቤሉል ጋር ስትሆን ሳቂታማ ትሆናለች። በእርግጥ አሁን ላይ ፈተናዋ ቢበዛም እንኳን ኑኑ ግን አንድ ቀን የሱ እንደምትሆን ግልጽ ነው። የሆነ ቀን እውነታው ይወጣል። ቤሉል ኑኑያትን እንደዚህ እንደሆነች ካወቀ በኋላ ወይ ምርመራ ይወስዳትና እውነታው ይታወቃል። የሄለን ሴረኝነትና ግፈኝነት እየታወቀ ነው። ቤሉል ከአባቱ ሞት በኋላ ሄለንን በጣም ያምናትና ይወዳት እንደነበረ ነው። አሁን ግን በናሆም ምክንያት የምትወልበትንና ከማን ጋር እንደምትሆን በአይን በብረቱ አይቷል። ይህንን ካየ በኋላ ምን አይነት ሴት ነች? ለካስ የማይታመን ሰው ነው ያመንኩት። ደግሞም እንዴት ነው ልታስመስይ የቻልሽው? ለካስ ከዛሬ አላውቅሽም እያለ ለራሱን ሲወቅስ ነበረ። ኑንያት በተደጋጋሚ ቤሉልን ከኔ ራቅ ብላ ብታስጠነቅቀውም አሁንም ከሷ ሊርቅ ባለመቻሉ ነው ከሱ ጋር እንደማትሆንና አዶናይ ፍቅረኛዋ እንደሆነ እሱን ለማስቀናት ብላ እንደሆን ከሱ ጋር የሆነችው ነግረዋለች። ታዲያ ወደፊት ምን ይፈጠር ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ በማድረግ ጀምሩት። እንግዲህ ኑኒትና ቤሉል በአንድ ይሆኑ ያምራሉ የምትሉ በላይክ አሳዩኝ፣ ላይክ ግጩኝ። አዶናይ ታዲያ እስከ ዛሬ ሲመኘውና ሲፈልገው የነበረውን የኑንያትን ፍቅር ዛሬ ላይ ያገኘ መስሎት ነበር። ግን ደግሞ ኑንያት እያስመሰለች እንጂ ቤሉልን ለማራቅ ስለፈለገች ጋር ሆናለች። ግን እሱ የእውነትም እኔ ወድሻለሁ ብሎ እስከ ዛሬ በድብቅ ሲያፈቅራት የነበረው ኑንያትን አሁን ላይ በግልጽ ነግሯታል። ግን እሷ አንተ ምን ሆነ ነው? እኔ ቤሉል ከኔ እንዲርቅልኝ እንጂ አንተን ፈልጌ ወይም ወድጄህ አይደለም። አንተም ቢሆን እኔ ምንም ነገር እንደሌለን ውስጣችን ያውቀዋል። ለምንድን ነው የምታስመስለው? እያለችም ጠይቀው ነበረ። አዶናይ ግን በጣም እንደሚያፈቅራት በተደጋጋሚ እየነገራት ነው። ግን በፍጹም ኑንያት ይሄ ነገር ሊገባት አልቻለም። አዶናይ የደረሰበትን ሁሉ ለሄለን ነግሯታል። ሄለንም ግራ በመጋባት ስለምንድን ነው የምታወራው እያለች ነበረ። አንቺ ከመቼ ወዲህ ነው ህጻናትን መርዳት የጀመርሽው? ደሞስ የህፃናት መርጃ ድርጅትሽ የት ነው ብሎ በጥያቄ አፋጧታል። ሉሊትም ነገሩ ግራ ቢያጋባት አንተ ልጅ ዛሬ ጠጥተሃል ወይ? ምን ሆነ ነው እንደዚህ የምትሆነው? ምንድን ነው የምታወራው? እያወራ ያለው ነገር ሊገባኝ አልቻለም በማለት ነገሩን በማወሳሰብ ጀምረዋለች። አዶናይም እርግጠኛ ሆኖ እኔ በመረጃና በማስረጃ ነው እትዬ በጣም ነው ማምንሽ። ስለዚህ ስለ ህፃናቶቹ እያንዳንዱን ነገር ልታስረጅኝ ግድ ይልሻል። አለበለዚያ ግን ሁሉም ነገር ይፋ ይሆንና ለቤሉል አስረድቸው ነገሩ ዝብርቅርቅ ይላል ብሎ አስፈራርቷታል። ሄለንም ግራ ቢገባት ምንድን ነው የምታወራው እያለች በድጋሚ ብትጠይቅም ነገሩ ገብቷታል። ግን ለማወዛገብና ነገሩን ለመደባበስ ፈልጋ ነበር። አዶናይ ግን አደባብሶ ሊተዋት አልፈለገም። እናም ከቴዲ ጋር ሄዳ ገጠራማ ቦታ ላይ ከእያንዳንድ ሰዎች ጋር አውርታ ነበር። ህፃናታችንን እንደምትረዳና እንዲሁም ደግሞ አንዳንድ ለህፃናት ላመጡ ሰዎች ድጋፍ እንደምትሰጥ ተናግራለች። ያንን ደግሞ መኮ ነበር ያወቀው። ለመኮ ሁሉንም ነገር ስላስረዳውና ሁሉም ነገር መኮ ስላወቀ ነገሩ ግራ ቢገባው ነበር ለአዶናይ የነገረው። አዶናይም በጊዜው ትንሽ ግራ ቢጋባም ግን እያንዳንዱ ነገር ማውጣትና መጣራት ስላለበት መኝታ ቤቷ ጋር የሆነ ሪከርድ የሚያደርግ ነገር ስላስቀመጠ አሁን ያወራችውን እያንዳንዱ የምታወራውን በሪከርዱ ሰምቷል። እና ይቺ ሴትዮ አስመሳይና የሆነ ተንኮል እየሰራች እንደሆነ ገብቷቸዋል። በእርግጥ አሁን አዶናይ ብቻ ሳይሆን ቤሉልም ሄለንን መጠርጠር ጀምሯል። አዎ ይቺ ሴትዮ እስከዛሬ ሳላውቃት ነበረ፣ እናቴ ናት ብዬ አምናት ነበር። ለካስ እሷ ናሆም እንዳለው
እያስመሰለች እና ለእኛ ለአባቴ ገንዘብ ብላ ነው እኛ ጋር ያለችው። አባቴ ከመሞቱ ከቀናት በኋላ እሷ ከሌላ ወንድ ጋር ውጭ መገናኘት ጀምራለች። ስለዚህ ይቺ ሴትዮ አስመሳይ ናት። እስከ ዛሬም ያመንኳት አጎቴን ባለመስማቴ ነው። አጎቴ እያንዳንዱ ነገር ትክክል ነው እና ከዚህ በኋላ ነገሩ ይጀመራል ብሎ በሄለን ላይ ያለውን እምነት አጥቷል። ከዚህ በኋላ ምን ይፈጠር ይሆን? ሄለንስ ማን ነው የሚያምናት? እያንዳንዱ ሰው እየነቃባት ነው ቀስ በቀስ። እስከ ዛሬ ስለ እሷ ማንነትና ምንነት መሲና መሲ ብቻ ነበረች የምታውቀው። ለሁለተኛ ጊዜ ደግሞ ኑንያ ታወቀች። ያቺ ሴት መጥፎ ሴት እንደሆነች እስከ ዛሬ እትዬ ጥሩ ሰው ናት ከማለት ውጭ ምንም አታውቅም ነበረ። አሁን ግን እዛ ቤት ጥሩ ሰው እንደሌለ እያወቁ ነው። እናም በባለፈው በተፈጠረው ነገር ሄለን በተናገረችው ነገር የኑንያት እናትን በጣም ተቀይሟታለች። አይን አለም ታዲያ ለዘመናት ጥሩ ሰው ናት እያለች ስትመሰክርላት ነበር። በእርግጥ ነገሩ ባይዋጥላትም አሁን ቢሆን ይቺ ሴትዮ እሷ ቤት እስካለን ድረስ ምንም ቢሆን ምንም ልታስቀይመንም ባታስቀይመንም ጥሩ ሰው ናት። እቤቷ እስካለን ድረስ ተከባብረንና አክብረን መኖር አለብን ብላ በዚህ ልጆቿን አሳምናቸዋለች። እሷም እኮ እኛ ሰፈር ያሉት ልጆች እየጠበቁሽ ነው። እናም ሴትዮዋ የት ገብታ ነው ለምን አጠራልንም እያሉ እኔም በጥያቄ እያፋጠጡኝ ነው። እትዬ የምትየው ነገር ካለ ለሰዎቹ መልስ መስጠት አለብሽ ብሏት ነበር። አዶናይም ታዲያ ይሄ ምንድን ነው? እኔ ያለ አንድ ነገር ያለ አንድ ምስክር አልመጣሁም። ስለዚህ ስለ ልጆቹ ያንዳንዷ ነገር አስረጅኝ በማለት ያፋጠጣታል። ሄለንም ነገሩ ግራ ቢገባትና እንዴት እንደተደረሰበት ባታውቅም አዶናይን ምን ብላ ማሳመን እንዳለባት ግራ ገብቷታል። አዶናይ አታየኝም እንዴ? እኔ እኮ ሀዘን ላይ ነኝ። ድሮ ጓደኛዬ ህፃናት መርጃ ድርጅት ነበራት። እናም ከመሞቷ በፊት እኔ እንዳገዛትና ከእሷ ጋር እንዲሰራ ትረዳኝ ነበር። እናም በሰዓቱ በድንገት ህይወቷ ስላለፈ ያን ነገር እኔ ማስቀጠል እንዳለብኝ አስረድታኝ ነበር እና ያንን አይቶ ነው። ስለዚህ አሁንም ስራውን እንቀጥላለን፣ ሌላውን ደግሞ ሌላ ጊዜ አስረዳሃለሁ። አሁን ሀዘን ላይ ነኝ አታየኝም ወይ ብላ ለመሸወድ ሞክራለች። አዶናይም አይ እትዬ ይሄ ነገር እንዲህ በቀላሉ ምተውሽ ነገር አይደለም። ስለዚህ እያንዳንዷ ነገር ማወቅ ፈልጋለሁ። ለዛሬው እሺ ይበቃል፣ ግን ሌላ ጊዜ ይሄን ነገር በደንብ ማብራራት እንድታብራሪልኝ እፈልጋለሁ ብሏታል። ናሆምም ስልክ እየደወለ ያለበለዛ የንብረቱ ተካፋይ አድርጊኝ፣ ካልሆነ ግን ቤቱን ለቀሽ ውጪ። ያ ቤት ያንቺ ሳይሆን የኔ የቤተሰቦች ቤት ነው። ያ ቤት እኔ ወርቄ አድጌበታለሁ። ስለዚህ ላንቺ ሊገባሽ አይችልም። የኔና የኔ ብቻ ነው። የኔና የእህቴ ነበር፣ እህቴ ደግሞ የለችም። ስለዚህ የኔና የቤሉል ብቻ ነው ያ ቤት ሊሆን የሚችለው። አንቺ ጓዝሽን ሰብስበሽ ከነኮተትሽ ውልቅ ማለት አለብሽ፣ አለበለዛ ጉዲሽን ነው የምዘረግፈው እያለ ያስፈራራታል። ሄለንም የፈለገውን ማምጣት ትችላለህ፣ እኔ የዚህ ቤት ወራሽና የኔ ንብረት ነው። አንድም ነገር ውርስ አታገኝም። አርፈ ተቀመጥ፣ አጉል በምኞትና ራስህን አትሸውድ። የራስ ጉዳይ ከዚህ በኋላ እኔ ምንም ልልህ አልችልም። ይሄ ነገር ግን የኔና የኔ ነው ብላ እንድታምን አድርጓታል። ግን ቤሉልም ሆነ አሁን እሷ ለሀብትና ለንብረት እንደሆነ እዛ ቤት ያለችው በደንብ ተረድቷል። በአይኑ ያየውን ነገር ማመን አቅቶታል። እና ናሆምም ከዛ ቤት ካልወጣሽ በቅርቡ ውርደትሽን ትሸከናነቢያለሽ እያለ ያስፈራራታል። ቴዲም የእሷ ቀኝ እጅ የነበረው አሁን ግን አይ አራት ራስሽን ችለሽ ኑሪ፣ እኔን ከህይወትሽ አውጭኝ፣ እርሽኝ፣ የራሴ ህይወት መኖር እፈልጋለሁ ብሎ ትቷታል። ታዲያ በዚህ ሰዓት ማን ነው የሚያግዛት? ቴዲን ያግባባች መስሎት መሲ ከእሷ ጋር እንዲሰራ አድርጓ ነበር። ግን መሲም በስራው ተስማምታለይ። ቴዲንም ከሄለን ሳታይና ፈቃደኛ ሳትሆን በድብቅ ልታገኘው ሊያወሩ ተስማምተዋል። ከዚህ በፊት ቃል ገብተሽልኛል፣ ማን ልሁን ምን ልሁን ላትሸሽኝና ላትረቂኝ ቃል ስለገባሽልኝ ለአንዴና ለመጨረሻ እድል ሰጥተሽ ልታወሪኝ ይገባል ብሏታል። መሲም በዚህ ነገር ተስማምታለች። ግን ይህን ነገር ለታዱ ስትነግራት መሲ እባክሽን ራስሽን ጠብቂ፣ ይቺ ሴትዮ ጭራቅ ናት ታውቂያለሽ፣ አንቺን ብቻ ሳይሆን ቤተሰቦችሽን ይዛ ገደል ልትገባ ትችላለች። ስለዚህ እባክሽን ቴዲም ቢሆን የሷ ቀኝ እጅ ስለሆነ ምንም ነገር ከነሱ መጠበቅ አይገባሽም፣ ለምን አርፈሽ አትቀመጭም ብላ የመከረቻት ነበር። እነሱንም አሸንፈው ከነሱ ጋር በመስራት ነው። እናም ታዱ ራሴን ጠብቄ እስከ እንደዛሬው
መስራት እችላለሁ። ከነሱ ጋር ከሆንኩ ደግሞ እነሱን ማሸነፍ እንችላለን። እውነታው አንድ ቀን ይወጣል በማለት ተስፋ አድርጋ ቴዲን ለማግኘት ወስናለች። አዶናይ እና ሄለን ገና ጉዳያቸውን አልጨረሱም፣ ይቀጥላል። አዶናይ ይህን ነገር ካልነገረችው እንደማይፋታት ነግሯታል። የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮ ላይክ